ቁጥር 22 እና ቁጥር 23 የሰውነት መብራት አይን ናት። አይንህ እንግዲህ ጤናማ ብትሆን ሰውነትህ ሁሉ ብሩህ ይሆናል። ቁጥር 23 አይንህ ግን ታማሚ ብትሆን ሰውነትህ ሁሉ የጨለመ ይሆናል። እንግዲህ እቺና ተገዛችሁ የሆነችው ባንተ ያለው ብርሃን ቼረስት ባንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይመረዳል? ዘላለማዊ አባት ስለሆንክ እጅግ አድርገን እናመሰግናለን። ቃልህ በታላቅ ክብር በታላቅ አቅም በጸጋና በታላቅ ምሕረት ወደ እያንዳንዳችን ይምጣ። እናመሰግናለን። አሜን። እንግዲህ ትምህርትም ስለሆነ ዛሬ ስለ አይን የምንማማረው ስለ እይታ ነው የምንማማረው። ሌሎች ትርጉሞችን እናነባለን። በተለይ ኪንግ ጄምስ ቨርሽን ትንሽ እንጠቀማለን። አማርኛው ትንሽ ከበድ የሚል ወርድ ነው እንዳያችሁት። ቢሆንም ዛሬ 3 ነገሮች እናያለን። መግቢያ አለን። ሰፋ ያለ መግቢያ እናይና ሁለተኛ ላይ ክፉ አይን አማርኛችን አይን ቢታመም የሚለው ቃል አይን ቢ ኢቭል ነው የሚለው ኪንግ ጄምስ ቨርሽን ክፉ አይን። ስለ ክፉ አይን የተወሰኑ ነገሮችን እንማማራለን እና ሶስተኛ ላይ ዋናው ርዕሴ ባንተ ያለው ብርሃን የሚል ወስደን ሀሳባችንን የምንጨርሰው። እግዚአብሔር እሱ ስሙ ይባረክ። ኦኬ እንግዲህ የተወሰኑ መግቢያዎችን ማየት ይኖርብናል። የአይን ሁኔታ የአንድ ሰው የውስጥ ስብዕና፣ የልቡ በጎነት ወይም በልቡ ውስጥ ያለ ምቀኝነት ወይም ክፋት በአይን ይገለጣል። ይህ ማስከበድ ደግሟል። የአይን ሁኔታ የአንድ ሰው የውስጥ ስብዕና የውስጡ በጎነት፣ የውስጡ ምቀኝነት፣ ክፋት በአይን ጠቁ። ስለዚህ አይን ማለት ዝም ብሎ ኖርማል ያለ ሰው ልቡ ውስጥ ያለው ክፋት፣ ሰው ልቡ ውስጥ ያለው ተንኮል፣ ሰው ልቡ ውስጥ ያለው ደግነት፣ ሰው ልቡ ውስጥ ያለው ፍቅር፣ ሰው ልቡ ውስጥ ያለው ደስታ ሁሉ ጭምር በዚች በትንሽ ነገር ይንጸባረቃል። እግዚአብሔር ማሳይ ይሄ ለሁሉ ነገር ምሳሌ 1 3 4 ጥሩ ምሳሌ ያቀርባል። የመጀመሪያዋ እህታችን አጋር ናት። አጋር እንዴት እህቶች እንዳትገኝ እንጂ አጋርን እንድታወቅ ፈልጋለሁ። ስለዚህ ሁላችሁ በኦሪት ዘፍጥረት ምዕራፍ 16 ላይ ስላለች አንዲት እህት እንማማር። 16 ቁጥር 4 ስለ አጋር ነው
ታሪኩ የሚያወራው እኔ ስለ አይን ነው ማየት ፈልገው እርሷም ወደ አጋር ገባ ይላል። አብርሃምን ነው አረገዘችም ይላል። አጋርን ነው እንዳረገዘች ባየች ጊዜ ይላል እመቤቷን በአይኗ አቃለለች ይላል። ይሄ ታሚገርም ነገር ቀደም ብላ በጣም ታከብራት ነበር። እመቤት ናት ሳራ፣ የቤቱ መሪ ናት ሳራ። አጋር የቤቱ ሰራተኛ ናት። ላለፉት ረጅም ዓመታት ታከብራታለች። ነይ ስትላት እሺ፣ ይሄን አዲስ ብላት እሺ ብላ የቤቱ ውስጥ ታፍታ የምትኖር የቤቱ ውስጥ ሰራተኛ አጋር ነው። አሁን ግን አንድ ነገር ተከስቷል። ሳራ የሌላት እሷ አግኝታለች። ያው የማህፀን ፍሬ ነው። እመቤቷን እንድትልቅ ያደረጋት የተቀበለችው ጸጋ አይደል? ከእግዚአብሔር ዘንድ ጸጋ ተቀብላለች። አንድ እስማኤል የሚባል ሕፃን ማህፀኗ ውስጥ በተቀበለችው ምክንያት እመቤቷን አቃለለቻት፣ ናቀቻት። ቀድሞ ታደርግ የነበረው ማረጋ ጸባይ እኔ ከሁሉ በላይ አቴንሽን የሆነው አጋር ላይ ስለሆነ በአይኗ አቃለለቻት። በምኗ ንግግር የለም፣ ጩኸት የለም። አጋርም አታወራም፣ ሳራም አታወራም፣ አብርሃምም አያወራም። ሁለቱ ሴቶች ግን ተግባብተዋል። ቤት ውስጥ ንግግራቸው በሙሉ በምላስ ሳይሆን በአይኑ። መጽሐፉ በአይኗ አቃለለቻት፣ አክብሮት ከለከለቻት። ከዚህ በፊት ታረግ የነበረው ማድረግ አቆመች። ንቀቷን የምታሳያት በአይኖቿ አክብሮት አልሰጣትም። ለቀድሞ አይደለችም፣ ጸባይ ቀይራለች። የቤቷን እመቤት የቤቷን አሲስታንስ ፓስተር በለው የቤቷን እመቤት ታሳያት የነበረው የንቀት እይታ በጣም ግልጽ ነው። በአይኗ አቃለለቻት። የሚያቃልል አይን አለ። አንዳንድ ሰው የሚያቃልላችሁ አይቶታ ያነጋግራችሁ፣ ድምፅ አያሰማ፣ ኮሽታ የለ፣ አይቷችሁ ብቻ እናንተን አቃሎ ራሱን አክብሮ ሰው ይሄ ወዳጆቼ። ስለዚህ ይሄን የሚያልኩት የሚያቃልል አይን ወደ ህይወታችሁ እኛ የሌለን ጸጋ እናንተ ጋር ይመጣል። እኔ የሌለኝ ጸጋ ወንድሞችና እህቶቼ እናንተ ላይ አንድ የተለየ ጸጋ ይመጣል። በአይኖቹ ሌሎቹ ሰዎች ታቃልሉ ይሆን ወይስ ዝቅ እንል ይሆን? ስለዚህ ይሄ አይን አቃላይ አይን እንግዲህ ጩኸት ቀስ ያለው ሁለተኛ ምሳሌ ማቀርብላችሁ ነው። ትዕቢተኛ አይን ደግሞ ይሄ ባይ ነው። ትዕቢተኛ አይን እንደምትሉት ምሳሌ መጽሐፍ ምዕራፍ
6 ላይ ምዕራፍ 6 ማለት ነው ቁጥር 16 ላይ 6:16 ምሳሌ መጽሐፍ እግዚአብሔር የሚጠላቸው 6 ነገሮች ናቸው ይላል። ሰባተኛውን ነፍሴ አጥብቃ ትጸየፋለች ይልና አንደኛ ላይ የተቀመጠው ትዕቢተኛ አይን። ትዕቢተኛ አይን ምን አይነት ነው? ማይነገር ትዕቢተኛ አይን። ትዕቢትም ሆነ ኩራት በመጀመሪያ የሚታየው አይን ላይ ከአረማመድም ከአነጋገርም በፊት ቀድሞ የሚታየው አይን ላይ ትዕቢተኛ አይን አለ። ኖርማሊ አይን ነው፣ ግን ትዕቢተኛ አይን የልብ መስተዋት ነው። አይን የልብ መስተዋት። ስለዚህ ትዕቢተኛ አይን አለ። ይሄ እግዚአብሔር እጸየፋለሁ ያለው አንደኛው ይሄ ትዕቢተኛ አይን አለ። የሚያቃልል አይን አለ። ቅድም ስላልኩ ብቻ የሚያቃልል አይን፣ ትዕቢተኛ አይን። ዛሬ ስለ አይን በደንብ ነው በደንብ ብትናገር። ሶስተኛ ላይ ደግሞ ያስቀመጥኩላችሁ አሁን ምሳሌ አድርጌ ምቀኛ አይን ነው። መጽሐፍ ይላል ምቀኛ አይን፣ ትዕቢተኛ አይን፣ የሚያቃልል አይን፣ ትዕቢተኛ። የማቴዎስ ወንጌል ምዕራፍ 20 ላይ አንድ ለወይኑ አትክልት ሰው መቅጠር የፈለገ ሰው እየቀጠረ ያለ ቀጣሪ የተናገረውን ነገር ማነበላችሁ ከቁጥር 11 ጀምሮ ምቀኛ አይን ከቁጥር 11 ጀምሮ ሰዎችን ጠዋት ጀምሮ ይሄ ቀጣሪ ቀጥራ 3 ሰዓት ላይ ወጣ። ሰዎች መንገድ ላይ አገኘ። ኖ አለ እርሻዬ ላይ ሲዋል እንጅግራ ገብቶሻ 6 ሰዓት ላይ ሲወጣ ሰዎች አሁን ቆባ ኑና ተስ ምንደባቸዋል ሰዓት ተቆር ኑና እርሻዬ ላይ ሲዋል 9 ሰዓት ላይ ሰዎች ቀጠረ። 11 ሰዓት ላይ ሰው ቀጠረ። የደሞ ሰው ይከፍላቸው ማታ ላይ። ስለዚህ ከ11ኛው ሰዓት ጀምሮ መክፈል ጀመረ። 11ኛው ሰዓት ኦልሞስት 1 ሰዓት ቀጠረ። ፀሐይ አመጣው አላለው አንደቀመ። ከፋዩ 1 ዲናር አወጣና ሰጠው። ሚገርም ነው። 9 ሰዓት ላይ የመጣው ሰው 1 ወሰደ። 6 ሰዓት ላይ የመጣው 1 ወሰደ። 3 ሰዓት ላይ የመጣው 1 ወሰደ። 3 ሰዓት ላይ የመጡት ተመሳሳይ እኛ ፀሐይ ወርዶብን ለምንላችሁ እንደሚሉ ቁጥር 11 ተቀብለው እነዚያ የኋለኞቹ 1 ሰዓት ሰሩ። የቀኑን ድካም ትኩሳት ከተሸከምን ከእኛ ጋር አስተካከላቸው ብለው በባለቤቱ ላይ አወረዱ። እሱ ግን መልሶ ከነሱ አንዱ እንዲህ አለው፣ ወዳጄ ሆይ አልበደልኩም፣ በ1 ዲናር ተስማማን አይደለም? አዎ አልበደልኩም። ድርሻህን ውሰድና ሂድ። እኔ ለዚህ ለኋለኛው እንዳንተ ልሰጠው ወዳለሁ። በገንዘቤ የወደድኩት አደርግ ዘንድ መብት የለኝም? 15 ወይስ እኔ መልካም ስለሆንኩ አይን ምቀኛ ናት? ምን ምቀኛ ናት? ይሄ አይን ምቀኛ ሳያገኝ ሲቀር እሱ ለምን ከኔ እኩል ሆነ? ከኔ እኩል ለምን ተስተካከለ? የሚል መንፈስ። ይሄ ምቀኛ አይን ዛቁስ ምቀኛ አይን ይላል። አየህ እንዴት ከኔ እኩል ይሆናል? እንዴት ከኔ እኩል ይካፈለዋል? እንዴት እኔና እሱ እኩል እንሆናለን ብሎ ሰው ሲያስብ ምቀኛ አይን ተብሎ ተጠርቶ አሜን በሉ። 3 አሳየዎች። አንደኛው ምን ነበር ያልኩት? አቃላይ አይን። ሁለተኛው ትዕቢተኛ አይን። ሶስተኛው መቀኛ አይን። መጽሐፉ የሚለው መቀኛ አይን
ትዕቢተኛ አይን አለ፣ አቃላይ አይን አለ። አሁን ደግሞ ወጣ ብለን ሲሰፋ አድርገን ነው ሆስፒታል ስትሄዱ ታማችሁ እዚህ ውስጥ የሕክምና ባለሙያዎች አላችሁ፣ በደምብ ትረዱኛላችሁ። ትንሽዬ ነገር እያበሩ እዚህ ውስጥ ይፈልጋሉ። ምን እንደሚፈልጉ አላውቅም። ማዕድን ያለው እዛ ውስጥ ምንም አከማችን አብርተው ክፈት ብለው እዚህ ውስጥ ጎረጎረ ያሉ። አይናችን ስለ ጤንነታችን ብዙ ስለሚናገር የሕክምና ባለሙያዎች አይናችን ይመረምራል። ሆዴን ቆረጠኝ ብዬ አይን ይፈልጋል። አይኑ ውስጥ ያለ ዶክተር ይሄን ያግዘኝ። ሌሎች ሕክምናዎች ታውቃላችሁ አይን ውስጥ ይፈልጋል። ዘርሰብ አንድ ነገር እዛ ውስጥ አለ፣ ምልክት አለ፣ የሆነ ነገር ያንጸባርቃል፣ ያሳያል። ስለዚህ አይን የብዙ ነገር መገለጫ ነው ማለት ነው። እስቲ አይን ምን ይመስላል? ዛሬ ፍተሻ እናደርጋለን። አይኖቻችን የቅናት አይን አለብን? ምቀኝነት ምንድን ነው? አይናችን ቴስት እናደርጋለን መጨረሻ ላይ። ሌላ በጣም የገረመኝ ይሄን ትምህርት ሳዘጋጅ ሰዎች በጣም ደስ ሲላቸው ይባላል፣ በጣም ደስ ሲላቸው የአይናቸው ጥቁሯ ብሌን ትሰፋለች። ደስ ሲለው ይሄ ጥቁሩ የእንጆች ጥቁሩ ሰፋ ይላል። ሰውየው ሲናገር ሲበሳጭ ኮማተራል። አይንህን አይተው አይንን ተመልክተው ሰዎች ደስተኛ መሆንን ሀዘንተኛ መሆንን ይነግረዋል። ሌንሱን ጠባን ይሰፋል። ሳይንስ ፋክተር እንዴት ትላላችሁ? ሌላ በጣም አስገራሚ እውነታ ይሄ የአይን እርግብግቢት ይባላል። በአንድ ሰከንድ ከ15 እስከ 20 ጊዜ ይርገበገባል። በአንድ ሰከንድ ጤነኛ ሰው ከዛ በላይ ከተርገበገበ እየዋሸ ነው ይባላል። ሰው አይኑን አይቶ እየዋሸ ነው ያውቃል። አለመጠን ካለ ለማዋሸት እየሞከርክ ነው ማለት ነው። እውነት እኮ ነው። ወይ ጭንቀት ውስጥ ነው ወይ መከራ ውስጥ ነው። ይሄ ሳይንቲፊክ ፋክት ነው። ኦኬ። ስለዚህ የእግዚአብሔር ቃል የሰውነት መብራት አይን ናት። ይህ እስካሁን ያወራሁት መግቢያ እንደሆነ ብዬ ነው። ዝም ብሎ ነገር አይደለም። ስለ አይናችን ስናወራ ሲሪየስ ነው የምናወራው። እንደ አጋጣሚ ሆኖ እሁድም በዚህ ጉዳይ ላይ ነው ለመናገር ውስጥ ያለው ሀሳብ። ጌታ ኢየሱስ ይባረክ። አሜን በለው። አሜን። ኦኬ። ቅድም እንደነገርኳችሁ ሁለተኛው ነጥብ ልገባ ነው። ጤናማ አይን ቁጥር 22 ካያችሁት ኪንግ ጄምስ ቨርሽን አይ ቢ ሲንግል ነው የሚለው። ቼክ አለ። ጤናማ አይን አለ። በጣም ጤናማ አይን አለ። ጤናማ አይን አለ። ደግሞ ታማሚ አለ። ታማሚው አይን ክፉ አይን ይባላል። ክፉ አይን፣ የታመመው አይን ክፉ አይን ነው። ጤናማ አይን አለ፣ ደግሞ ክፉ አይን አለ። ክፉ አይን ማለት የምቀኝነት አይን ማለት ነው። ክፉ አይን የምቀኝነት ነገር አለ። የምቀኝነት ነገር ክፉ አይን፣ በሽተኛ አይን ማለት ነው። የታመመው አይን እሱ ነው። ኪንግ ጄምስ ቨርሽን ብታዩት ደስ ይለኛል። አይ ቢ ኢቭል ነው የሚለው። ክፉ አይን አያችሁት? ክፉ አይን አይ ቢ ኢቭል። ይህን ክፉ አይን የምቀኝነት አይን እንዴት አድርገን ከህይወታችን ላይ ማን እንዳለ በምሳሌዎች ጭምር በዝርዝር እንድናይ ይፈልጋል። ኦኬ። አንደኛ ሳሙኤል መጽሐፍ ሻዲ ሃሎዶሎ ምዕራፍ 18 እስኪውት ቆሽ ጠብቃችኋል። ትንሽ እንመልከተው።
የአንደኛ ሳሙኤል መጽሐፍ ምዕራፍ 18 ቁጥር 6 እስከ 9 አውጡት እና እናወራበት። እንዲህም ሆነ ይላል፣ ዳዊት ፍልስጤማውያንን ገሎ በተመለሰ ጊዜ እየዘመሩና እየዘፈኑ እልልም እያሉ ከበሮ ይዘው አታሞ ይዘው ንጉሥ ሳኦልን ሊቀበሉ ሴቶች ከእስራኤል ከተሞች ሁሉ ወጡ። እሺ ከዛስ? ቁጥር 7 ሴቶቹ ግጥም ገጠሙ። ምን የሚል ግጥም? ሴቶቹ ሳኦል ይላሉ 1000 ዳዊት 1000 10,000 ማለት ነው። ሴቶቹ ሲገጥሙ ሳኦል 1000 ዳዊት 10,000 ሳኦል 1000 ዳዊት 10,000 ገደለ እያሉ እየተቀባበሉ ይዘፍናሉ። ቁጥር 8 ሳኦል ግን እጅግ ተቆጣ ይላል። ይህም ነገር አስከፋው። እርሱም ለዳዊት አለ 1000 ወይም 10,000 ሰጡት፣ ለኔ ይላል ደግሞ 1,000 ብቻ ሰጡት። ከመንግስቴ በቀር ምን ቀረበት አለ። 9 ነጥቤ ነው። ከዚያን ቀን ጀምሮ ዳዊትን አለ የሚለው ተመቅኝቶ ተመለከተው። አጽፏት ክፉ አይን ማለት ይሄ ማለት እንደምታውቁት ብዙ ሰው የሚጣላው ከድል በኋላ ነው። በመከራ ሰዓት ሰው አይጣላም። በችግር ሰዓት ሰው አይጣላም። ጎልያድ ሲፎክር ማንም ከማንም ጋር ጥለኛ አልነበረም። ችግር ሰዓት ነው። በችግር ሰዓት ሰው ሁሉ ሰላምተኛ ነው። ማንም ከማንም ጋር አይጣላም። ተመልከቱ፣ ችግሩ የመጣው ከድል በኋላ ነው። ችግሩ የመጣው ከድል ማግስት ነው። ችግሩ የመጣው ሴቶቹን ማን ጠራቸው አይታወቅም። ተሰብስበው በአብዛኛው ጊዜ የዘፈንም ዓላማ ይሄ ነው። ዘፋኝነት ሌላውን ሰው የማክበድ ሌላውን ሰው የማሳነስ አየህ፣ በዘፈን የሚመጣ መንፈስ አደገኛ ነው። አታክ ያደርጋል። ወንድማማች ያጣላል። ህዝብ ከህዝብ ያጣላል። የዘፈን መንፈስ የተመታ ይሁን። ጮክላችሁ አሜን በሉ። አሜን አሜን። አደገኛ ነው ዘፋኝነት። ሰውን ከሰው የሚለይ ወንድምን ከወንድም እህት ከእህት የሚለይ የዘፈን መንፈስ የተመታ ይሁን። አሜን። ሴቶቹ ብቻ ግጥም ገጥመዋል። የሙዚቃ መሳሪያ ይዘዋል። ከበሮ፣ ሌላስ አታሞ ይዘው እየመቱ፣ ሌላስ እየተቀባበሉ ነው የሚዘምሩት። 1000 ገደለ፣ 10,000 ገደለ፣ 1000 ገደለ እየተባባሉ ግጥሙን የሰማው ሳኦል ጥርሱን ነከሰ፣ ተመቀኝ። ወዳጆች ሁለት ነገር ልንገራችሁ። በምንም ታምር ራሳችሁን ከሰው ጋር አታስተያዩ። ቺ ምክሬን ስሙ። በምንም መንገድ ራሳችሁን ከሰው ጋር አታስተያዩ። ሰው ራሱን ማስተያየት ያለበት ከብርሃናት አባት ከጌታ ጋር ብቻ ነው። ያኔ ታንሳላችሁ። ራሳችሁን ከሌሎች ሰዎች ጋር፣ ከሌሎች አገልጋዮች ጋር፣ ከሌሎች ወንድሞች ጋር፣ ከሌሎች ፓስተሮች ጋር፣ ከሌሎች አስተማሪዎች ጋር፣ ከሌሎች ወንጌላውያን፣ ከሌሎች ዘማሪ፣ ከሌሎች አምልኮት መሪዎች የጎንዮሽ ራስን ከሰው ጋር ተስተያዩ። ሁለት ነገር ያጋጥማችኋል። ወይ የበለጣችሁ መስሏችሁ ትታበያላችሁ፣ ወይ ያነሳችሁ መስሏችሁ ዝቅ ትላላችሁ። ራችን ማስተያየት ያለብን ከጌታ ጋር ብቻ ነው። አሜን። የሳኦል ችግር ራሱን ከዳዊት ጋር አስተያይቶ ነው። ሁለት ሌሎች ሰዎች በእናንተ ፊት
ሌላውን ሰው ሲያመሰግኑ ምን ይሰማቸዋል? ሌሎች ሰዎች በእናንተ ፊት ሌላውን ሰው ሲያመሰግኑ ምን ይሰማቸዋል? ደስ ይላችኋል ወይስ የሆነ ስሜት ይሰማችኋል? እሷ ናት ቅናት የምትባለው። ሌላ ሰው ሲያመሰግን በእናንተ የሚሰማን ስሜት። ስለዚህ ሁል ጊዜ ይሄ ክፉ አይን ማለት የቅንዓት አይን። በነገራችን ላይ በአብዛኛው ጊዜ የችግር ምክንያት ይሄ ክፉ አይን ነው። እርስ በርሳችን ሰላም እንዳንኖር ሁሉ የሚያደርገን ይሄ ክፉ አይን ነው። ጌታ ኢየሱስ ስሙ የተባረከ ይሁን። ጮካታዊ በላሜን ምሳሌ በጣም የገረመኝን ምሳሌ በደንብ ስሙ። የሚያውቅ ሰው ካለ ስለዚህ ነገር ይነግረኛል። ኩክ ወፍ ማን ነው የሚያውቅ? ኩክ ወፍ ተቃላጭ የሚባል ወፍ ቤት ስትገቡ ኢንተርኔት ላይ ሰርች አድርጉት። ስለዚህ ወፍ ትንሽንገራችሁ ምቀኝነት፣ ቅናት በደንብ ይገባቸዋል። በተፈጥሮ ይሄ ወፍ የራሱን ጎጆ በፍጹም አይሰራም። ጎጆ ሰርቶ ማያቅ፣ ጎጆ ውስጥም አድሮ አያውቅም። ከወፍ ዘር ጎጆ ማይሰራ እሱ ነው። አይገርምም? ኩክ ወፍ ይባላል። ግን እንቁላል መጣል ሲፈልግ የሚያደርገው ነገር የሚገርማችሁ፣ እንቁላል ለመጣል ሲፈልግ የራሱን እንቁላል ፈልፍሎ አያውቅም። ምን አልኩኝ? የራሱን እንቁላል ፈልፍሎ አያውቅም። ሴት ኩክ እንቁላል መጣል ስትፈልግ ሌሎች ወፎች ጎጆ አካባቢ ተደብቃ ታደፍጣለች። ስለዚህ እነዛ ምግብ ፍለጋ ሲሄዱ ትሄድና እዛ ውስጥ 4 እንቁላል ካለ አንዱን በጥርሷ ትይዝና ትጥለዋለች። እናትየው መጥተው እዛ መካከል ሄዳ እንቁላሏን ትጥላለች። አይከም በርቀት ሆና ያለች ያቺ ኩክ ወፍ ያቺኛዋ ወፍ ስትመጣ እዛ ስተኛ ያንን እንቁላል አጠባ አሙቃ ተፈለፍላለች። የሚገርመው ደግሞ የኩክ እንቁላል በቶሎ ነው የሚፈለፈል፣ በፍጥነት ይፈለፈላል። እነዛኛዎቹ ሳይፈለፈሉ ተፈልፍሉ። ይህን ትምህርት ሳዘጋጅ ሆን ብዬ ፈልጌ ቪዲዮ ሁሉ አይቼ ያው ገርሞኝ ነው እናንተ ማካፍላችሁ። ቪዲዮውን ተመልክቼ ይሄኛው ወፍ ልክ ሲፈለፈል በክፉ የታገዘ እነዛን እንቁላል ይሄ አይኑ ያልገለጠው ኩክ ወፍ ገፍቶ እንቁላል ወደ ውጭ ይጥላል እንዳይፈለፈል። እንቁላል ሁሉ ጥሎ ብቻውን ይቀራል። ያቺ ምስኪን እናት ወፍ የሚበላ ፍራፍሬ፣ ጥራጥሬ፣ አሳ ምናምን ሰብስባ ታመጣና ታበላዋለች። ብሏፉን ከፍቶ ይበላል። እናት ልጇ መስሏት ታበላለች። እዛ ጎጆ ተደብቆ በሳይዝ ከሷ በጣም ትልቅ ነው። ኦልሞስት እርግብ ያህላል። ትንሽ ከፍ ሲል ጎጆ አልበቃ ይለዋል። የሷ ጎጆ አነስ ስለሚል ጥሶ ይወጣል። ትልቅ ሆኖ ዛፍ ላይ ቁጭ ብሎ እሷ አሁንም ትመግበዋለች። ትንሽ ይሆን የመጨረሻ ቤተሰብ የበተነ የራሷን ልጆች ያስጣለ በሰው ንብረት ሀብት ውስጥ ጣልቃ የገባ አለድካም የሚበላ በሌሎች ደሰኘት የሚመቃኝ ስመጥር ወፍ ኩክ ወፍ ተባለ። አመፀኛና ሞገደኛ። እሱም በተራው ሲያልቅ እንደዚሁ ጎጆ ሳይሰራ ሳይደክም የምቀኝነት መንፈስ የተገለበጠ ይሁን። በሌሎች ሰላም፣ በሌሎች ደስታ ውስጥ ጣልቃ መግባት፣ በሌሎች ጉዳይ ላይ ጣልቃ መግባት፣ ሌሎችን ስኬት ማበላሸት። አየህ፣ ይሄ ኩክ ወፍ በጣም ጥሩ ምሳሌ ነው ብያስ። ክፉ አይን፣ የምቀኝነት አይን፣ የቅናት አይን የተመታ ይሁን።
ሶስተኛ ትልቁ ርዕሴ ይሄ ነው። በአንተ ያለው ብርሃን ክብሩን በደንብ በአንተ ያለው ብርሃን። ይሄ ስለ ህሊና ነው የሚናገረውና ስለ እሱ የተወሰኑ ነገሮች አይተን ቁጥር 23 የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ይበረታል? በአንተ ያለው ብርሃን ሰው መልካሙንና ክፉን የሚለይበት ህይወቱን የሚመራበት የውስጥ የህሊና ብርሃን። ህሊና አእምሮ ውስጥ ያለ ብርሃን። ወንድሞቼ እናቶች አሜን በሉኝ። አሜን። ትንሽ ስለ ህሊናችን እንድናወራ ፈልጋለሁ። ህሊናችን በጣም አስፈላጊያችን ክፍል ስለሆነ ህሊና መሪ ነው። አንድ ድርጊት ከመፈጸማችን በፊት ትክክል መሆኑን ወይም አለመሆኑን እኛን የሚመራ ዳኛ ነው አይደል? ህሊና ይወቅሳል። እንደምታውቁት ትክክል ካልሰራ ይወቅሳል፣ ትክክል ደግሞ ከሰራ ያመሰግናል። ዮሐንስ ወንጌል ምዕራፍ 8 ላይ ያለችው ትዝ አላችሁ? ህሊናቸው ወቀሳቸው። ህሊና ይወቅሳል፣ ያመሰግናል። ጌታ አምላክ ይባረክ። የሚያሳስበኝ ግን ነገር ህሊና እንደኛ አያያዝ ሊጠነክር፣ ሊታመም፣ ሊሞት ይችላል። እዚህ ጋር በደንብ ላውራው። ህሊና ሊጠነክር ይችላል፣ ሊታመም ይችላል፣ ሊሞት ይችላል። ንጹህ ህሊና አለ። አንደኛ ጢሞቴዎስ 3:9 ላይ ንጹህ ህሊና አለ። ንጹህ ህሊና 3:9 ላይ አንደኛ ጢሞቴዎስ ነውረኛ ረብ የማይወድ በንጹህ ህሊና የሃይማኖት ምስጢር የሚይዙ ሊሆኑ ይገባል። አገልጋይ ንጹህ ህሊና ያስፈልገዋል። ስለምንም የማይወቀስ ይሆናል። ንጹህ ህሊና መዘለብ። ጳውሎስ ማቋረጥ ጭንቀት አለብኝ ልና ህሊናዬ በመንፈስ ቅዱስ ይመሰክርልኛል። አያችሁ፣ ህሊናችን ከመንፈስ ቅዱስ ጋር ጭምር አብረው ይሰራል። ሁለት የኛ ቤዚክ ችግር ደካማ ህሊና ደግሞ አለ። እውቀት ማነስ የተነሳ ደካማ ህሊና ያለው ሰው አለ። ይሄ በጣም ከባድ ደካማ ህሊና አለ። አንደኛ ቆሮንቶስ ምዕራፍ 8:7 ላይ ነገር ግን ይህን እውነት ከሁሉ ዘንድ አይገኝም፣ አንዳንዶች ግን ጣዖት እስካሁን ድረስ ስለለመዱ ለጣዖት የተሰዋ ነው ብለው ይበላሉና እና ህሊናቸው ደካማ ስለሆነ ይረክሳል። ህሊና ደካማ ህሊና ቶሎ ብሎ እውቀት የሌለው ማለት ነው። እውቀት የሌለው። ሶስተኛ ደግሞ የረከሰ ህሊና ደግሞ ህሊና በኃጢአት ምክንያት ይቆሸሻል፣ ይደነዝዛል። እንደውም አንድ ጸሐፊ ምን አለ ይህ ነገር ሲያወራ ኃጢአት፣ ክፋት፣ እርኩሰት ይላል ትልቅ አቅሙ ህሊናን ማደንዘዝ ነው ይላል። ሲደጋገም ኃጢአት ህሊና ያደነዝዛል፣ መውቀስ ያቆማል፣ ይዘንዛል። ይሄ በጣም ከባድ ነው። አራተኛ ላይ ህሊና ሊሞት ይችላል። ወቀሳ፣ ጸጸት ሁሉ ያለ ይቆማል። ይሄ በጣም ከባድ ነገር ነው ማለት ነው። ምን ብያችኋለሁ? አንደኛ ንጹህ ህሊና አለ፣ የደከመ ህሊና አለ፣ የረከሰ ህሊና አለ። ቲቶ 1:15 ላይ የረከሰ ቲቶ 1:15 ነው። የሞተ ህሊናም ደግሞ አለ። እስቲ አሜን በሉ። ጮክ ብላችሁ አሜን በሉ። አሜን። አንድ ምሳሌ ልስጣችሁ። ትምህርትም ስብከትም እኔ በግሌ ሳዘጋጅ
የሰዎችን ባዮግራፊ ማንበብ ደስ ይለኛል። ከዚህ ጋር አብሮ መሄድ ስለ አንድ ሰው ታሪክ ልንገራችሁ። ህሊናው ምን ያህል ሞቶ እንደነበረ እና እንዴት እንደነቃ በጣም ውስጤን የነካኝ ነው። እንግሊዛዊ ነው፣ ወጣት። በጣም የሩቅ ዘመን ነው ማውራው ታሪኩ 18ኛው መቶ ክፍለ ዘመን ሩቅ ዘመን። ስራው የመርከብ ካፒቴን። ስለዚህ ከምዕራብ አፍሪካ ተነስቶ መርከብ እየሾፈረ ወደ አሜሪካን የሚጓጓዘው ኦልሞስት 3 ወር 4 ወር ይፈጅበታል በመርከብ ሲሄድ። ትንሽ ታሪኩ ከበድ የሚያደርገው የሚያጋግዘው ግን ከምዕራብ አፍሪካ ጥቁሮችን ነበር ለባርነት። ስለዚህ ከምዕራብ አፍሪካ የተያዙ ጥቁሮች በሰንሰለት ታስረው እጃቸው ታስረው ጀርባቸው እስኪላጥ እየተገረፉ እየጮሁ እናቴን አባቴን እየተገረፉ መርከብ ላይ ሲጫኑ ለሱ ይሄ ልክ እንደ ሙዚቃ መሳይ ነበር። ምንም አይሰማኝም። እንደው እንቅልፌ የምተኛው እነሱ ሲጮሁ ስሰማ ነው ይላል። አይገርም? ስለዚህ በጣም 3 ወር 4 ወር ድረስ በጆሮዬ የምሰማው የጩኸት የጅራፍ የሰንሰለት ጩኸት ነዋል። ሁል ጊዜ ከምዕራብ አፍሪካ በሺህ የሚቆጠሩ ባሮችን ጭነን ወደ አሜሪካ ነው የምንሄደው። 8ኛው መቶ ክፍለ ዘመን። ስለዚህ ይህንን በጣም ረጅም ጊዜ አደረግኩ። በጣም ረጅም ጊዜ አመላለስ፣ ጥሩ ይከፈለኛል። አንድ ቀን ግን እንደተለመደው ባሮች ለመጫን ከአሜሪካ ወደ ምዕራብ አፍሪካ ስትመጣ ያቺ መርከብ ከባድ አውሎ ነፋስ ተነሳና አደጋ ገጠማቸው። ብዙ ሰዎች ሕይወታቸው አለፈ። አጣብቂኝ ገባ። በጣም በታላቅ ታምራት ከሞት ተረፈ። ሰውየው ጆን ኒውተን ይባላል። ከሞት ተረፈ። ምን ቢሆን ጥሩ ነው? ወደ ክርስቶስ መጣ። ህሊናው ነቃ። ያደርገው የነበረው ጸጸተው። የነዛ ሴቶች የነዛ ወንዶች ጩኸት ህሊናውን ረበሸው። ይጮህበት ጀመር። ስንት ቀን ስንት ሌሊት ይጮሁ የነበሩ ሴቶች፣ ህፃናት ጩኸታቸው መጣበት። አለቀሰ። ማረኝ፣ በሰው ደም ሰክር ያለው ማረኝ፣ ምህረት አድርግልኝ ብሎ ጸለየ። በቅስፈት የእግዚአብሔር ጸጋ መጣና ምህረት አደረገለት። እስቲ አሜን በሉ። አማይዚንግ ግሬስ የሚባል መዝሙር 253 ዓመቱ ነው ከተጻፈ። ተባሰማችሁ ደስ ይለኝ ነበር መዝሙሩ። ቢስገቡ ፈልጉት። አማይዚንግ ግሬስ ያንን መዝሙር ደረሰ። የእግዚአብሔር ጸጋ በጣም ስላስገረመው መዝሙር ሰርቶ የመጀመሪያ ስብከቱ ቀን ክራር ጊታር እየመታ አማይዚንግ ግሬስ የሚባለው መዝሙር ዘመረው። 6 ቁጥሮች አሉት። አንዱን ቁጥር በግርድፉ ወደ አማርኛ መልሻለሁ። አንብበው ዝም ብዬ። አስደናቂ ጸጋ፣ ድምፁ እንዴት ጣፋጭ ነው፣ እንደኔ ያለን ምስኪን ያዳነ። በአንድ ወቅት ጠፍቼ ነበር፣ አሁን ግን ተገኝቻለሁ። እውር ነበር፣ አሁን ግን አያለሁ ይላል። ዋው! ሲጮህና የሚበላው እኔ እንዲህ ነበር። የእግዚአብሔር ጸጋ ሰው አደረገኝ። የእግዚአብሔር ጸጋ ህሊናዬን አነቃው። ክብር ለስሙ ይሁን። 253 ዓመት
ሚሊዮን ሰው ይሰማዋል። አማይዚንግ ግሬስ ይላል ርዕሱ ራሱ። የሚያስደንቅ የእግዚአብሔር ጸጋ የወደቀውን ሰው ከአመድ ላይ የሚያነሳ። ይህ ሰውዬ የዛን ቀን ያገኘው ጸጋ ይላል። የዛን ቀን የተማርኩበት ጸጋ፣ ከሰው ተርታ ተቀላቀልኩበት ጸጋ፣ የሚያስገርም ጸጋ። ድምፁ ራሱ ደስ ይጣፍጣል ይላል። አንግሊካን ቸርች ውስጥ ቤተክርስቲያን አገልጋይ ሆኖ እየተወለፈ እግዚአብሔር ጸጋ ሰው ያደረገው እግዚአብሔር ጸጋ ሰው ያደረገው ሰው እዚህ ቤት ውስጥ ስለ ጌታ ጸጋ ክብራቱ በእውነት ጸጋው አማይዚንግ ግሬስ ማንም ሰው ሊያቆመው የማይችል እግዚአብሔር ጸጋ ከአመድ ላይ ያነሳን፣ ከሰው ተርታ የቀላቀለን። ምህረት የሚገባን ሰዎች አልነበርንም። እኔም አንተም አንችል። ታሪካችን ቆሻሻ፣ ህይወታችን ቆሻሻ፣ ለምንም የማንሆን የደከመ ህሊና፣ የሞተ ህሊና ይዘን በነበርን ጊዜ እኛ ወዶ የገባ ጌታ ይባረክ። እሱ ነው። እግዚአብሔር ቤት ስንኖር ህይወታችን የተቀየረው በጸጋ ነው። የምንቀጥለው በጸጋ ነው። የምናገለግለው በጸጋ ነው። የምንኖረው በጸጋ ነው። የምንሰብከው በጸጋ ነው። የምንቀጥለው በእግዚአብሔር ጸጋ ነው። ጸጋ የእግዚአብሔር ችሎታ ማለት ለማይገባው ሰው ይሄ ሰው ያለው ይሄንን ነው። አይገባኝም፣ ምህረት አይገባኝም። በ1773 ነው የዘመረው። ያው ሂስትሪ አይደለም። በ1773 ጃንዋሪ 1 በዘመን መለወጫ የዛን ቀን መዝሙር ዘመረ። ከዛሬ 253 ዓመት እስካሁን ድረስ በሚታወቁ ትልልቅ ቸርቾች አማይዚንግ ግሬስ ይዘመራል። በስንት ቋንቋ ተተርጉሞ፣ በተለያየ ቋንቋ ተተርጉሞ በጣም የእግዚአብሔር ጸጋ ሁሉ ጫርጎ የሚያሳይ ብዙ ጸሐፍቶች ሲጽፉ የዚህን ሰውዬ መዝሙር ኮት ያደርጋል። ከመዝሙር 6 ስንኝ ነው ያለው። ከዛ ውስጥ ኮት ያደርጋል። ምክንያቱም እያንዳንዱ ቃል እግዚአብሔርን ጸጋ አድምቆ ስለሚያሳይ ማለት ነው። እግዚአብሔር ጸጋ ይብዛላችሁ። እግዚአብሔር ጸጋ ይብዛላችሁ። እግዚአብሔር ጸጋ ይብዛላችሁ። ይሄ ሰው በዘመኑ ሁሉ በእግዚአብሔር ጸጋ ተሸንፎ በእግዚአብሔር ጸጋ ተማርኮ እያገለገለው ዘመኑ አለ። ብርሃን፣ የህሊና ብርሃን፣ የውስጥ ብርሃን እግዚአብሔር ስሙ ይባረክ። በእግዚአብሔር ጸጋ ህሊናችን በርቷል። እኔ በሩሲ ጨለማ ይበርቷል። ከፍ አርጉስ ጮክ ብላችሁ እስኪ ለእኔ በሩሲ ጨለማዬ በርቷል። በእግዚአብሔር ጸጋ ጨለማዬ በርቷል። ጮና አሜን አሜን። እንዲህ ያለ ጳውሎስ ሐዋርያ ተብዬ ልጠራ አይገባኝም ይላል። አይገባኝም። አንድም ሰው ለምን ቤተ ክርስቲያን አለልክ አሳድድ ነበር ይላል። ሰው ለምን አይገባኝም? እኔ እንዲህ ተብዬ ልጠራ አይገባም። የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው። ጸጋ ሲገባን ትዕቢት ባፍንጫችን ነው የሚወጣልን። አንድ ነገር ካንተ እንዳልሆነ ይገባሃል። ካንቺ በትክክል ከህይወታችን የትዕቢት ኃይል ሙሉ ብሎ ይወጣል። ሁሌም ስታወሩ ካንተ ባንተ ላንተ፣ ካንተ ባንተ ላንተ፣ ካንተ ተቀብያለሁ፣ ባንተ ነው የማገለግለው፣ ደግሞ ክብሩ ላንተ ነው። ካንተ የመጣ ነው፣ ባንተ ነው የማገለግለው፣ ደግሞ ክብሩ ለማን ነው? ላንተ ነው። ብርሃናችሁ ይብራ። አሜን። ብርሃናችሁ ይብራ። ከኛ የሆነ ምንም የለም። ይህ ሰውዬ መዝሙር ልትሰሙልኝ ማታ ጋብዣችኋል። ሁላችሁ ዩቲዩብ ላይ ገብታችሁ አማይዚንግ ግሬስ ብላችሁ ሰርቻለሁ ወይ እኔ አካፍላችኋለሁ። ለሊት ሙሉ ሰሞን ነኝ። ትላንት ወደ ሰሞን ያደርኩት አጭር መዝሙር ነው። በጣም አማይዚንግ። ቲክቶክ ላይም የዛሬውን ትምህርት ታስተዋውቀው የሰውየውን መዝሙር ነው እዛ ውስጥ ኮት ያደረኩት። አማይዚንግ ግሬስ አስገራሚ
አስገራሚው የእግዚአብሔር ጸጋ ከዚህ በላይ ከፍ ብለን እንድንቆም የሚያስችለን እግዚአብሔር ጸጋ ብቻ ነው። ማጠቃለያ ሰው ምንድን ነው ዛሬ የምትለን ካላችሁ አይናችሁ ስለ እናንተ ብዙ ያወራል። አይን ብዙ ነገር ያወራል። አይን የፍቅር መገለጫ ነው፣ የጥላቻም ነው፣ የክፋትም ነው፣ የውሸትም ነው። ሰው በአይኑ ብዙ ነገር ያወራል። አጋርና ሳራ በአይናቸው ብቻ ተጣልተዋል። ንግግር አልነበረም፣ ቃል አልነበረም። አቃላ አየቻት። ውስጣችሁ ጸጋ ሲመጣ ሰው አታቃሉ፣ ሰው አትናቁ። ትዕቢተኛ አይን እናስወግድ። ትዕቢት አንዱ መገለጫው አይን እይታ። ለሰዎች ያላችሁ አክብሮት ከፍ ሊል ይገባል። ጌታ አምላክ ይባረክ። ክፉ የሆኑ ነገር ላይ ኩክ ወፍ እንዳትረሱ። በሌላ ሰው ድካም ጣልቃ የሚገባ ይሄን ወፍም እንዳትረሱ። ይሄን ወፍም ፈልጉና እዩት። ኩክ ወፍ ክፉ አውሬ ነው፣ ክፉ ነው በጣም። በሌሎች ድካም ጣልቃ የገባ እንደሆነ አሳይቻችኋለሁ። ህሊናችሁን ጠብቁ። ህሊናችሁን በኃጢአት በክፋት አታክሱት። ህሊና መጠበቅ አለበት። እግዚአብሔር ዘመናችሁን ይባርክ። ሳምንት እጅግ ግሩም በሆነ ጊዜ